ሰላም ዩ ጋይስ እንደምን አላችሁ? ያላችሁ በሰላማችሁ ዘየር ተዳጣድረው በዛሬው ክፍል ምን ተከሰተ ነገር ይዤ መጥቻለሁ ማለት ነው። እንግዲህ ማርታ እውነቱን አወቀች ማለት ነው። ማርታ እውነቱን አውቃለች። ደረጀም ደነገጠ። እንግዲህ ዳጣ ለማርታ ነገረቻት። ሰላም የሰላም ልጅ ዳጣ የሰላም ልጅ እንደሆነች ማለት የአብጌል ነገረቻት ማለት ነው። በዛን ታይም እኔ አንቺን ከአንቺ ጋር ከሚደረግ አንቺ እንደሆነች እያበድሽ ነው ምናምን ብላ በዛ ታይም ለደረጀ ደውላለች ማለት ነው። ልጅቷም እንግዲህ እኔን ባለማመንሽ ብዙ የሚከተልሽ ነገር አለ፣ ሁሌ እኔን አታመኝም፣ እኔ ለአንቺ ሁሌ እብድ ነኝ ብላ ተናግራለች ማለት ነው። ለደረጀ ስደውል ስልኳ አልሰራለት ሲል ለሰላም ደውላ ልጠይቃት ነበረ እንግዲህ እንደ አጋጣሚ ሆኖ ይሁን ስትነግራት ከነገርየው ጋር ማለት ያን ልጠይቀኝ ነው ብላ መቼም ምጧ መጥቶባት ይሁን አናውቅም። ምጧ መጥቶ እንግዲህ ደረጀና ማርታ ወደ እንትናቸው እየሄዱ ነው ማለት ነው። ወደ ምጡ በዛ ታይም እንግዲህ እየጠየቀችው ነበረ። ይሄን አመንሻቶች ታዲያ እንዴት ብላ ማለት እንደዚህ ብላ ነግራኛለች አብጌል ምንድን ነው እውነት ነው ወይ ምናምን ስትለው አይ ታዲያ መንሻቱ እንዴት ነው የምትይው ምናምን ብሎ ነገራት ማለት ነው። እኔማ አላምናትም፣ እንዴት አድርጌ ነው ማምናት? ግን ደግሞ የሆነ ነገር ሳትይዝ እሷ አታወራም። ለምን ደብዳቤው ላይ እንደዛ ተብሎ ተጻፈ? ውሸት እንደሆነ ነግሯታል ማለት ነው። ደረጀ በአብጌል ተስፋ ቆረጠ። ልጁ እንዳልሆነች አንደርስታንድ አድርጓል ማለት ነው። ማለት ልጅን ተጠባብቆ ማሳደግ በጣም ከምንም ማዳን እንደማይቻል ባንቺ አየሁኝ። እንደፈለግሽ መሆን ትችያለሽ። እኔ ለአንቺ አባትሽ ነኝ። እኔ ለዚህ ቤት መጥፎ ከሆንኩኝ በጣም ምርር ብሎ ተናገራት ማለት ነው። ከመቃብሬ እንዳትቆሚ፣ እኔ ለአንቺ መጥፎ ከሆንኩኝ መቃብሬ ላይ እንኳን እንዳትቆሚ ብሎ ማስጠንቀቂያ ሰጥቶናል ማለት ነው። ምን ነው ጥፋቴ? ምኑ ጋር ነው ጥፋቴ? ይህንን ማየ ብታውቅ ምን ችግር አለው ምናምን ብላ ተከራከረችው ማለት ነው። ይህንን ብለሽ ለምን መጀመሪያ ከመናገርሽ በፊት አልነገርሽኝም፣ አልጠየቅሽኝም? አሁን ከተናገርሽ በኋላ ምን እነግርሻለሁ ምናምን ብሎ ደረጀም እንግዲህ ተናዷል ማለት ነው። በዚህ ታይም እንግዲህ አብጌልም ማነው ማርታም ንዳው እያለ ማለት መኪናውን ንዳው እያለች ነበር። መሀል ላይ አስቁማ ይህን ጥያቄ ጠይቀዋለች ማለት ነው። እንግዲህ ሁላቸውም ሰላም ምጥ እንደተያዘች ሰምተዋል ማለት ነው። ዳጣም ይነግራታል። ያው ስጋ አይደለች። ሰላምዬን እንቅፋት እንኳን እንዲመታት አልፈልግም፣ እንኳን ምጥ ተይዛ ምናምን ተባብለው ሶስታቸውም ደረጃ ላይ ተከፍተው ቁጭ ብለዋል ማለት ነው። ደረጃ ማን ነው አብጌል ከክላስ ወጥታለች። እንደፈለገች እየፈነጨች ነው እንግዲህ እናታንም ሶስታቸውም እንግዲህ ተጨናንቀው ነበረ። እንግዲህ ዳጣ በሌሊት ተነስታ ለምን አትወስደንም ደረጀ ውሰደኝ አለችው ማለት ነው። እኔ ደግሞ ወስድሻለሁ ትንሽ ልተኛት እየደወለች ካልደወለችም እንሄዳለን እያላት ነበረ። ናታና አንቺ ልጃችሁ ይሄዳሉ፣ እንቅልፍ በእኔ ሳይዞር ነው ያደረው ይዘኸኝ ሂድ እያለችው ነበር። ናይ ከኔ ጋር ተኝ ሲላት እኔ ልተኛ መስሎ ደንግጬ ነበር። ምክንያቱም ደግሞ ያቺ አብጌል ብታይ ሌላ ጣጣ ነው የምታመጣባቸው እና እንግዲህ ደረጀ በአብጌል ተስፋ ቆርጧል ማለት ለእኔ ግን ማነው አብጌል የደረጀ ልጅ አትመስለኝም። ዝም ብዬ ሳስበው ይሄ ድራማ በጣም ከባድ ሚስጥር ያለው ነው የሚመስለኝ። አብጌል የደረጀ ልጅ አይደለችም። ማርታ በባለፈው የሆነ ሰረት ሰምታችሁ ከሆነ የሆነ ወሬ ስታወራ ነበር እና እውነት እንደው አባቷ ቢሆን ማለት አባቷን እንዳልሆነ ይሁን አይሁን እሷም ልጅቷ የምታውቀው ጉዳይ የላትም። ደግሞ የሆነ ነገሩ ይነገራል። ለምሳሌ እንደ ዳጣ ሪያክሽኖች ግን በቃ ክፋት ነው ክፋት። ሁሌም እንደዚህ የምታስቡ በእናቷ ላይ ግን አንድ ቀን የሆነ ነገር ስትላ አይተን አናውቅም። ማለት ቢጠረጠር አሁን እንደዚሁ ገስ ሲጠረጠር አባቷን ከሰላም ጋር ተጠረጥረው ነበር ነው ናታንስ እሺ ባዳ ሆኖ ነው ብቻ እንደዛ ብላ
እትዬ ማርታም ዝታለች ማለት ነው። ከቤት የሆነ ነገር ማራቅ የሆነ ትልቅ ነገር እንደተፈጠረ አዎ ገብቶኛል። ግን ደግሞ እኔን ታውቀኛለህ ደረጃ አንድ ሰከንድ አንድ ቀን ነው የሚፈጅብኝ ይሄን ነገር ለማጣራት። ምንም አይፈጅብኝም እኔ ትቼው ነው እንጂ ምንም ብለዋለች ማለት ነው። እሱም አጣሪ ብሏታል። እንግዲህ የበሰበሰ ዝናብ አይፈራም ደፍሯል። ናታንና ደረጀም ያው ተስማምተዋል ማለት ይሄኛው ደብዳቤ ውሸት ነው ተባብሎ ማለት ነው። ለዳጣም ናታን ነግሯታል ውሸት እንደሆነ። በሌላ ፓርት እንግዲህ ስንመጣ አርጁን ነው። አርጁን ባለፈው ለውሃ ማስጠንቀቂያ ሰጥቷታል ማለት ነው። ሌላ አርጁን ነኝ ብለሽ ንገራት እና ስለዚህ ካገኘኋት ደግሞ አለቃትም ስልኳን የማታነሳው ለምንድን ነው እያላት ነበረ ማለት ነው። ያው ናታን መንገድ ላይ እየመጣ ነበረ። እንግዲህ መንገድ ላይ ሲመጣ ወንድ ልጅ ወልዳለች፣ ሰላምዬ ወንድ ልጅ ወልዳለች እና ደስ ብሎናል። ልብስ ይዘህ ና ተብሎ ወደ ቤት እየመጣ ነበረ። አብጌል ክፋቷ እንደቀጠለ ነው። ልጅቷንም ለዛ ነው ላዛ የምትባለው ልጅ መታት እንግዲህ እያለቀሰች ነበረ። በዛ ታይም እነ ውሃ ከነ ለዛት ክፍል ነበሩ። እንግዲህ እንትና ከነ ጀማው ተሰብስበው ሁለት ሆነው ቤት ውስጥ ገብተዋል ማለት ነው። አፍቃሪ ይባዩ ኮርነር ላይ ባየችው ጊዜ እሷ ተደብቃ መለጠች። እንግዲህ በስተመጨረሻ አግኝተዋት ነበረ። አገኛት ክላስ ውስጥ ገብቶ ምናምን ሲፈልጉ የሰው ፒሲ ምናምን እናንሳ ሲል ራሱ አርጁን እምቢ ያለ ማለት ነው። እንግዲህ በስተመጨረሻ አግኝተዋታል። ኪችን ላይ ልትመታው ስትል አርጁን እንደተደበቀ አናውቅም። ዘርረዋለች እንግዲህ አብጌል ደረጀ። በቀጣይ ምን እንደሚፈጠር አናውቅም። ልጁ ሙቶ ይሆናል ምን እንደሚፈጠር አናውቅም። በያላችሁበት ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ አድርጉ።